ሰላም ሰላም ውድና የተከበራችሁ እዚህ ቲቪ ቤተሰቦች እንዴት ናችሁ? ሰላማችሁ ይብዛ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። በዚች እህታችን እንግዲህ ዛሬ እስከ መጨረሻ ድረስ አዳምጧት ማለት ነው። እና በዚች ልጅ የተነሳ ብዙ ወንዶች አስተያየት እየሰጡ ነው፣ እየተናደዱ እየተቃጠሉም ያሉ ወንዶች አሉ። ከሷስ ምን ተማራችሁ? ምንስ እንማራለን ከዚች ልጅ? እስኪ ሰው ይቆጣል ነው ነገር እንደ እብድ ማለት ነው። ከዛ እኔ አየሁት በጣም ኦቨርዌልምድ ሆኛለሁ። ሁሉም ነገር አበሳጭቶኛል ምናምን ነገር እያየሁት በጣም መናደድ ጀመርኩኝ። እኔ ከኋላ ገብቻለሁ። በቃ አልቋል ዲኮሩ እንደምንም ብለን ተረማሞትን አልቀዋል። ከዛ ያን ሰርቶ መጣና በቃ እንደምንም ብሎ ወጣና እንደዚህ ነው ያይ እንደዚህ አይቷል ሄደ። እዛ ስታርትድ ክራይንግ ማለት ያን ሁላ ለፍቻለሁ፣ ያን ሁላ ነገር እንትን ተማሙተን እሱ ሲጮህ ቆይቶ ሲያልቅ ኡፍ ያለቀ እንደውም ያልቅ አልመሰለኝም ሳይሆን መቶ እኔ መገረመት ነው። ከዛ ስታርትድ ክራይንግ በጣም አዝኛለሁ። በጣም በቃ አይ ዋዝ ኤግዞስትድ። ያ ሁላ ስትሬስ ኡፍ የተገላገልን ሰድ እኔ እንደዚህ ማይቶኝም አያውቅም ሰው ራሱ። ከዛ ስታርትድ ክራይንግ። ከዛ መኪና ውስጥ ገባሁኝ። በጣም እኔ አላውቅም እንደዛ ማልቀስ እንደሚቻል። ሊትራሊ እንዲህ ነበር የሚወርደውን ባይ ማለት ነው። ምን ሆነሽ ምናምን አላለኝ ሂደደንኪ። ከዛ በኋላ አየሁት በቃ ወደ ቤት ነው መሄድ የምፈልገው አልኩኝ። ዲኮሩ ይፍረስ አይፍረስ አያገባኝም ከዛ በኋላ ብዬ ሄድኩኝ። ከዛ እሱ በቃ ያው እየጠበቀ ነበረ እዛ ምናምን። ከዛ አላወራንም እና በዚህ አጋጣሚ እሱ ሽማግሌ ሊልክ የዛኔ ዲሳይድ ተደርጓል ማለት ነው። እና 15 ቀን ነው የቀረው ነው ቢበዛ ወር ነው የቀረው ሽማግሌ ሊልክ። ያ ተፈጥሮ ሽማግሌ ሊልክ ከዛ በፊት ነው ዲሳይድ የተደረገው ሽማግሌ ሊላክ እንደሆነ እኛ ጋር ማለት ነው። እሱ ሊልክ እንደሆነ በቃ ኦልሬዲ እኔ ጭንቅላት የሚያስበው ይሄን ሰውዬ ግዴታ ማግባት እንዳለብኝ ነው ማለት ነው። ከኔ እንደማይበልጥ ነገርየው አላወኩም። ከዛ በኋላ ቤት ገባሁኝ። አይ ዋዝ ሶ ሀርት። ከዛ አይ ክራይድ ምናምን ቤት ምን ነው ምናምን አሉኝ ወንድሞቼ። እንዴት ትሪት ሲያደርገኝ እንደነበረ አይተዋል ምናምን ነገር እና በቃ አይዞሽ ምናምን ነገር አሉኝ። ማለት የኔ ዲሲዥን ውስጥ መግባት አይችሉም፣ ግን በቃ አይተውታል እንዴት እንደሆነ ትሪት የሚያደርገኝ። በቃ ኤቭሪ ዲኮር ላይ አክቹሊ ይፈጠራል፣ ግን ትንሽ ዲኮር ስለሆነ ምናምን ነገር በቃ ቶሎ ያልፋል ነገር። እኔም በቃ ብዙ እንትን አልለውም እንጂ ልክ ዲኮሩ ሲያልቅ ምናምን አብዛኛውን ነገር ነው የሚሰራው። በጣም ነው ያስጠላው፣ በጣም ነው ያስጠላው። ግን ሰዎቹ ምን ይላሉ ነው እዛ ልክ ሰዎቹ መተው ወደድ ነው ካሉ በኋላ እና ወጥቶ ለጓደኞቹ ሲያሳይ ፎቶ አያምሮ የሚሰራ ነው ዲኮር። እኔማ እኛ እንደሰራ ነው ራሱ ማመን ከበደኝ ነው የሚለው። ለእኔ ግን አንድ ቀን በቀጥታ መጥቶ ያምራል ብሎኝ አያውቅም። ሁሌ ያስጠላል፣ እዚህ ጋር ተበላሽቷል፣ በጣም ነው የሚያስጠላው ነው የሚለው ማለት ነው። እኔ ያንኛውም ስላለ በቃ ለምዶታል። ራሴን አሳምኘዋለሁ በቃ እንደሚያስጠላም ስራው ዲኮር ደግሞ እሱ በቃ ተፈጥሮ ነው ብዬ ትቼዋለሁ። ከዛ አለቀስኩኝ ምናምን ነገር ላይ ፎር 2 days ምናምን ነገር። ከዛ ሂኮልድ እና ሌትስ ቶክ ምናምን ነገር አለኝ። ከዛ ፎር ዘ ፈርስት ታይም ነው እንደዚህ ትልቅ ጸብ ስንጣላ። ከዛ አናገርኩት ሄጄ አይ ዋዝ ቬሪ እንትን እና እኔ እንደዚህ ስታደርግ እንደዚህ አልወድም፣ እኔ እንደዚህ ጎዳለው ምናምን። ይሄ አይ ዋዝ ሶ ፕሮፌሽናል አይ ዋዝ ሶ በቃ እንዴት ሃንድል እንዳደረኩት ምናምን ነገር። ከዛ ሂ ዋዝ ዌቲንግ ምናምን ነገር እና እሱን ሳይ አይ ፌልት ባድ። እኔም ግን ሀርሽ ሆኜ ነው በቃ ምናምን እያሰብኩኝ። ከዛ አለፍ ነው ማለት ነው። ከዛ የዛኔ አንድ ያልኩት ነገር ምንድን ነበረ፣ እህቱና እናቱ ሲደውሉ በጣም ነው የሚያመናጭቃቸው፣ እንደ ሰው አይቆጥራቸው ማለት ነው። እዛ አይ ዶንት ላይክ ዘ ዌይ ዩ ትሪት እህትና እናትህን። አይ ኖ ነገ እኔ እንደዚህ እንደሆነ ትሪት የምታደርገኝ፣ ስለዚህ አቁም ምናምን ስለው አንቺ ስላልገባሽ ነው እኮ እንደ ህፃን ነው እኮ ትሪት የሚያደርጉኝ አባ ንጉስ ምናምን ሲሉኝ ስለሚደብረኝ ነው ፊት ከሰጠኋቸው እንትን ይላሉ ሲለኝ እኔ አይ ዶንት ኬር እንዴት እንደፈለገ ይበሉ ብቻ እኔ ሰው ሚስትሪት ስታደርግ በጣም ነው የሚያስጠላኝ ዶንት ምናምን አልኩት። ከዛ እሺ ምናምን አለ፣ አለፈ ማለት ነው። ከዛ አለፈ፣ ሽምግልናውም ተላከ ምናምን ነገር። ከዛ ከሽምግልናው በኋላ ሱቅ እንትን መኪናቸው መሸጥ ነበረበት እና መኪናቸው ለምንድን ነው የሚሸጠው? እዳው አልከፍልም ብሎት የነበረው እዳ ሊያስከስሳቸው ሆነ። ምን ሊያስከሳቸው ሆነ? የፍርድ ቤት መጥሪያ ምናምን ነገር መጣላቸው። ሂዝማም እና የጓደኛው እናት ነበሩ ዋስ የሆናቸው፣ እናቶቻቸው ሳይቀር ኢንቮልቭ ተደረጉ እዚህ ነገር ላይ ማለት ነው። ከዛ በኋላ መሸጥ ነበረበት መኪናው፣ መነጫነጭ ጀመረ፣ ማኩረፍ ጀመረ። በቃ እኔ like I was very emotionally አይዞህ በቃ ምናምን ስለው እናቱንና እህቱን ትሪት እንደሚያደርገው ማድረግ ጀመረ። ኦብቪየስሊ ድሮም በደንብ አልነበረ፣ ጭራሽ ባሰበት። አይዞህ ምናምን ስለው ኦኬ እንደዚህ እንግዲህ ቤቢ እያደረግኩት ይሆናል ብዬ ተውኩትና
አቮይድ በቃ ራሴን እንትን አልኩኝ። ከዛ መኪናውን ሸጠው ሊከፍሉ ማለት ነው የሆነ ያህሉን ከፍለው ከዛ ይስተካከልላቸዋል አይነት ነገር። ከዛ መኪናው ሲሸጥ he was depressed። ሳጽናና ይወድም በጣም ይበሳጫል። ምክር ሲመከር እንደዚህ ቀላል አይደለም ምናምን ነገር ለምን እንደዚህ አታደርግም ሲባል ስለዚህ እኔ አምናገናጌት ኢንቮልቭድ እሱ ከፈለገ ብቻ የሚያምክረኝ ነገር ካለ እዛው ሆንለታለሁ ይሄን ያሰብኩት። ከዛ አንደኛው ጓደኛው ደወለና he's so depressed በጣም በቃ ድብርት ውስጥ ገብቷል እየተጨናነቀ ነው መኪናው ስለተሸጠ በቃ ስራ እንዳጣ የተሰማው ነውና አማክሪው እስቲ ይሄንን አድርግ እንደዚህ ይሁን ምናምን በይው ምናምን ነገር አለ። ዘሻልኩኝ ከዛ ምንድነው ልትጀምር ያሰብከው ምናምን አልኩት። ቅንጭንጭ ያለኔ ያላቅም ብቻ በቃ ተስፋ ቆርጫለሁ ምናምን ነገር አለ። እሺ ምንድነው መርካቶ ሄደን መግዛት የምትችላቸውን ነገሮች አንተ ጀምር የምትፈልገውን ስራ ለምን ሄደን እቃዎች አንገዛ ምናምን ስለው እሺ አለ። ከዛ በኋላ ምንድነው የምትፈልገው አልኩት። ኮፊ ሃውስ አለ። በጣም አሪፍ አለን። ከዛ ሄደን ገዛን ከመርካቶ ምናምን በቃ የሱቅ ተከራየን ምናምን ነገር ማለት ነው። ሱቁን የተከራየንበት ቦታ እኔ ይሄ ቦታ ወደ ውስጥ ገብቷል ከጎናችን ሌላ ኮፊ ሃውስ አለ እንዴት ይሆናል ስለው እኛ በደንብ ስለሚሰራ የኛ እቃ ዲፈረንት ስለሆነ ሰው እንትን ይላል ኤክስፒሪየንስ የለም ምን እኔ ኮፊ ሃውስ እኔ በቃ ቡና ጠጡ ራሱ አይደለም በማሽን ምናምን ነገር ነው ግማሹን ብር ከፍለዋል በማሽን ምናምን ነገር ነው እኔ እንዴት እንደሚሰራ አላውቅም ከጓደኛው ጋር ተካፍለዋል ባይዛው ብርና እሱ በቃ የራሱን ብር ይዞ ነው ይሄን የሚሰራው ከዛ እኔ ያንን እያገዝኩት ያለሁት ስለ ኮፊ ሃውስ ኢንትረስትድ ሆኜ ማለት እንዴት እንደሚሰራ አላውቅም ምናምን ነገር ሰራተኛ የመቅጠር ሐሳብ የለውም እኔ እና እሱ እንድንሰራ ነው ያሰበውና እኛ we're not gonna be as great ኮርስም ብንወስድ ምናምን ነገር አዎ ግን you know ባንዴ እንትን አይባልም እንዲህ አይ በቃ የኛ ኳሊቲ ስለሚኖረው አይባልም ቢባልም ከጎን ኮምፒቲሽን እያለ obviously እየለመደለት ሰው እያለ እኛ ከጎን መጣ ያስፈራል ሪስክ መውሰድ ለመጀመሪያ ቢዝነስ ከዛ በቃ እሺ ይሁን አልኩት በቃ በጣም ስለሚናደድ እንደዚህ አይዲያ ሰጠው ኔጌቲቭ ይሆንኩ ስለሚመስለው ማለት ነው ከዛ ተከፈተ ኤክስፔንሲቭ ነው ወደ ውስጥ የገባ ቦታ ከጎኑ ኮፊ ሃውስ እያለው በጣም ሪዲኩለስ አማውንት ነው በወር የተባለው ማለት ነው የሶስት ወር ተከፈለ ከዛ የዛኔ ኮፊ ሃውሱን ዲኮሬት ይደረግ ምናምን ተባለ እኔ ስዕል ይሆን ያህል ስለምችል ግድግዳው ላይ ምናምን ነገር በቃ ዱድል ምናምን ነገሮች መስራት ጀመርኩ ከዛ እንደተለመደው ዲኮር ላይ እንደሚለኝ ያንን እያየ እኔ ግን አልወደድኩትም ያስጠላል እሺ አንተ ሳለው አይ እሺ እንትን ይቅር አይ ይሁን ከዛ እኔ በቃ በጣም መጨናነቅ ጀመርኩኝ ከዛ ፊት his mom was really nice በቃ እኔ በጣም ነበር የምወዳት ምናምን ነገር ከዛ ብሩ ያው በቃ ሱቅ ሊከፈትበት ብር እጁ ላይ ኖሯል ማለት ነውና የዛኔ ተቀየረች ለብር ብዬ እንደቀረብኩት አክት ማለት ጀመረች በቃ ሳያት ምናምን ነገር ምናምን ላይክ እሱን መንገድ ላይ ስናገኝ ምናምን ነገር ቅፋር ከስማ አባዬ እንደው በቃ አንድ ጠቆርክብኝ እኮ ምን ነው ምናምን ትለውና እንግዲህ እኔ አብሬው ነው ዞሬ ሙሉ አይደለ እሺ ምን ብላ ሰላም ትለኛለች የዛኔ ጎልዲ ጋር ሆንኩኝ ማለት ነው ሚስትሪት መደረግ ጀመርኩኝ ግን ምን ይደረጋል በቃ እኔ for some reason I was nice ምንም ነገር ምንም አክት አላደርግም እሱ ጋር ምንም አልቀየርም እንደውም በቃ እንደ people pleaser በቃ እሷን አፕሮቫል እንደሚፈልግ ሰው በቃ እንትን ማለት ጀመርኩ በቃ እንደምንም አለ ሱቁ አንድ ወር ሁላ ካለፈው በኋላ እንጀምር ባለው ነገር እንጀምር ዝም ብሎ ይከፈት ሱቁ ምናምን ሲባል እንዲያለ ተጀመረ ከዛ አንድ ቀን አብሮ ይሰራና ከዛ በኋላ ጠፋ ማለት ነው እዚህ ጋር ኮርስ አለኝ ሞስዶ ስልጠና አለ ኢንጂነር ነው የተማረው ኢንጂነሪንግ ነውና በሱ እየሰራ አይደለም ግን በቃ ድንገት የስራ እድል ከመጣ ምናምን እያለ በቃ ጥሎኝ ይጠፋ ጀመር እንዳልኳችሁ ነው እኔ አምናት ኢንትረስትድ ኮፊ ሃውስ እንዲሆን ይፈልገኝ ማለቅም ልምዱም የለኝም ከዛ አንዱን ቀን እናትየው ላግዛት ብላ መጣች ከዛ መጣች ደፈርስቲኝ ስታይ ቤቱ ምን ያለች በረሮ ይታየኛል ማሽኑ ከሰው ላይ ነበር የተገዛውና የኮፊ ማሽኑ በረሮ ነበረው ማለት ነው ከዛ አንዱ ለበረሮ ሲል ወይኔ በረሮ ስቃው እንዴት ነው ያስቀመጥሽው አረ ምናምን ስትለኝ እሱ ነው ያደረገው ምናምን ስላት ውይ እስማ በጣም ቆንጆ ነው ያደረገው ማለት እዛው ጋር እኔ እንደዚህ አይነት ሰው አይገባኝም እኔ ጭንቅላት የለኝ ይሁን የሚመስላት ነው ሲስማል አድርገው አላውቅም ውይ በጣም ቆንጆ ነው እንዴት አሪፍ አደረጋችሁት ከዛ የሆነ ነገር ኮምፕሌንስ ታደርግ ልክ እሱ ነው ያደረገው ስላት ስትስተካከል እኔ I was getting fed up በጣም እየሰለችኝ ነበር በቃ ማለት እኔ ኢንትረስትድ አይደለሁም እኔ ቢሎንግ ማድረግበት ስፔስ ላይ አይደለሁም ጭራሽ ደግሞ ሚስትሪት እየተደረኩኝ ነው ከዛ
ከሆነ ያህል ጊዜ በኋላ እሱም በቃ በስትክክል መግባት ጀመረ ምናምን። ግን የዛኔ በቃ ኤቭሪ ዴይ ኤቭሪ ሰዓት ጸብ ነው። ምንም በማደርገው ነገር ደስተኛ